ይመስልሻል እሷን የጠራት እዚህ ቻርጅ ላይ ቅምጥሽ ስልኩን ሰክቶ ውዴ የሚል ስልክ ተደወለለት ከዛ በኋላ እቺ ደግሞ ሌላኛው ቅምጥናት ብዬ ተጠራጥሬ ጠራኋት መጣች ያዘች ታዲያ አሪፍ አላረኩም ማለት አንቺ ውሻ በቃ መቼም አልታረሚም አይደል እኔ ውሻ ከተባልኩ እንዳንቺ አይነቷ የሰው ባል የምታማግጥ ምን ልትቀርነው አንቺ አይገሽ ተገዛሪ ዳግርሽ ለቀቂ ዛሬ አለቅሽ ልገባለሁ እገልሻለሁ ነፍስሽን ልታጠፋው ቆይስ ከምን እንደምታሰቃይ ቆይ ለምን እንደዚህ ያደረክ ለምን አልጎዳሽም ብላኛል ነበር እንዴት ነው እንደዚህ ታደርጋለህ ከሰጋኩ የነበረኛው የድሩ ያለፈ የቆየ ታሪክ እኮ ነው ኧረ እባክህ ለዛ ነው ማሪው ዲስትላት የነበረው እሺ በቃ የሆነ ያህል ግንኙነት ነበር ግን ምን ይኖር አንድ ቀንም ቢሆን አፍቅራት አላውቅም በቃ ለገንዘብ አስል ይቀርብኳት አንተ ግን ምን አይነት የተረገምክ ሰው ነህ በህይወቴ እኮ የወደድኳት ሴት አንቺ ብቻ ነሽ እመኝ ነው እኔ ደግሞ በህይወቴ እንዳንተ የምጠላው ሰው የለኝም ቆይሽ ታዲያ ይሄን ሁሉ ነገር ከየት ያመጣሁት ይመስልሻል ያካስከ ዛሬ በሴት ገንዘብ ነበር እኔንም አባቴንም ስታኖር ነበር ቆይ ስትባከት ትንሽ አባባ እኔም እኮ ተከድቻለሁ ማሚ ከነፍሴ በላይ ማፈቅራት በጣም የምወዳትን ሴት እኮ ገንዘብ ስለሌለኝ አይነን ላፈር ብላ ተታኝዳለች በቃ ከዛ በኋላ ነው ለሴት ያለኝ አመለካከት እንደዚህ ተበላሸው እሱን እኮ ነው በተግባር አሳየኝ እመኔን ነው አሚ ላንቺ ያለኝ ስሜት ግን የተለየ በእውነት ለሴቶች የነበረኝ የተበላሸ አመለካከት እኮ ቀስ በቀስ የተስተካከለ ነበር አሁን ከፊቴ ዞር በልልኝ ችግሩ ግን ፈላጊና ተፈላጊ እኮ አይገናኝም በፈጠረ ቢያንስ ዝም በል እስቲ በነገራችን ላይ እሷ ምንን ስለምታፈቅረኝ አንድ ሀብታም ልጅ ጠብሳ ከሱ ነበር ገንዘብ ያመጣች መሰለኝ አምኜ ነበር አምኜ እኮ ራሴን አሳልፌ ሰጠው አንተ ግን በቁሜ ቀበር ሰላም ወደተናል ቤተሰቦቼ አስቱኔ ዛሬ ደግሞ በእኛ ቪዲዮ ማይቻለው ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው ሳሚ እንግዲህ የተቀጣጠሩበት ከመክዳ ተመጣለሽ ማለት ነው እንግዲህ ቆይ እዚህ ጋበስከኝ ውሃ ልጋብዘኝ ነው እንደዚህ ጠራኝ ምንም ብላ እያለች ነበር ከዛ ስልኬን የጠፋባት ወይ ደግሞ ስልክ ተቀያየረ ልጅ እኮ እዚህ ነች እያለ ሳውራ ነበር ቆይ ስለዚህ ሌላ ሰው እንደምናወራ አይ መስለኛል ፍቅረኛው ጋር ነው የመጣች ከዛ ዞር ብላ ስታው ይገርማል ደግሞ በጣም ታምራለች እያለችው ነበር እንግዲህ ድንገት ስትመጣበት ማክዳ እኔ በጣም ተጨነቀ መውጫ አጣ ያለ አማራጭ እሷን እዛ ምግብ ቤት ቁጭ አርጎ የሆነ ምግብ ቤት ቁጭ አርጎ ጥሏት ይሄዳል ማለት ነው ጥላት ከሄደ በኋላ እሷ እንዳጋጣሚ ምንም እጇ ላይ ብር አላዘችም ነበር ሳሚ እንደገና መጻደጃ ሲመጣ እባክህ ብድር ይሁንልኝ ስለዚህ ይሁን ብቻ ክፈልኝ የታክስ እንኳን አልጠይቅም ትላለች ቆይ አንቺን የምገላገልበት የት ቦታ ልሂድ ቆይ ለምናት ተይኝ ምናምን ይላል እባክህ እያለችው ከዛ እሺ በቃ እሱ ይከፍላል ብለሽ ትትሽው መሄድ ትችያለሽ አባቴ ጋር ሄዳለሁ ብላ ወደ አባቷ ትሄዳለች ማለት ነው አመሰግናለሁ ግን አሁን ብድር ብዬ ልመላለስ ነው ደግሞ በስልኩ ተገናኘን አሁን በዚህ እንድገናኝ እያሉ ነበር ነገር ግን አሁን መሄድ አለብኝ አመሰግናለሁና ነው እንግዲህ አምልጦ ሄዷል ማለት ነው ማክዳ እንዳታዩ በጣም ስለፈራና ፍለቤት ግን የፈራው ነገር ግን አልቀረለትም ምክንያቱም በመጨረሻ ይገናኛሉ ማለት ነው እንግዲህ እሷን ጥሎ ስለሄደ ዮሐኒ በጣም ተጨንቃ ነበር ከዛ ምንም ብትጠብቁ ግን እሱ ሊመጣ አልቻለም ማለት ነው ብታዩ አልመጣም እሷን ቁጭ አድርጎ እሱ ለካ እንዳይታይ ብሎ ሄዷል ማለት ነው እሷ ግን ብቻውን ቁጭ ብላ ስትጠብቀው ነበር እስካሁን ይመጣል ብላ አማራጭ ስታጣ ተነስታ ትሄዳለች አባቷን ለመጠየቅ ማለት ነው አባቷን ጠይቃ አባቷ ጋር ታደረና ከዛ ጠዋት ወደ ቤት ስትሄድ ይቅርታ እየጠየቃት ነበር ነገር ግን እሷም ደስ አላለንም ገኒም ደግሞ ቤት እያጸዳች አልመጣም ነበር ብላ ስትጠይቅ አልመጣም ብላ ትነግራታለች እሺ በቃ ስራሽን ቀጥይ ቆይ እስከዛሬ እየጠፍተሽ ነበር ብላ እየጠየቀቻት ነበር ነገር ግን ምንም አላየሁም ትልና ከዛ ሆነ አባቷን ለመጠየቅ አባቷ ጋር ትሄዳለች ማለት ነው እንግዲህ አባቷን እየጠየቀች እያለ አባቷ በጣም ከፍቷት ነበር ምክንያቱም
ናሆና እጅን በጣም ተከፍታ ነበር አባቷን ለመጠየቅ ልጅ ናሆና አባት ደግሞ ሰክሮ ተኝቶ ነበር። ከዛ ልክ ሲያዩ እጅግ በጣም ተናደድ። እንዴት አሁን ትገባለህ? እኔ ምን ላርግ? አንተ ልጅ ሰራተኞች እንኳን በር እንዳይከፍቱብህ አርጌ ነበር፣ ነገር ግን ማንም አልሰማኝም። ቆይ መቼ ነው የምትቀየረው? እያለ እየጮኸ እየተቆጣ ነበር። አሁን ተነስ፣ ነክቷል፣ ተነስ እያለ የትም እያደርክ የትም እያመሸ እየመጣ በሰሚ ሰዓት እየገባ ቆይ ትንሽ አታፍርም? እያለ ሲጮህበት ነበር። ነገር ግን አባዬ ምን ተፈጠረ? ዳዲ ገና እኮ መንጋቱ ነው ምናምን እያለው ነበር። በልተነሳውን የማውራት ነገር አለ ብሎ ያስነሳውን ማለት ነው። እንግዲህ አሁንም ቢሆን ስለ ልጅቷ እንዳስብና ተገናኝቶ እንዲያወሩ ይፈልጋል ማለት ነው። እንግዲህ አሁን ስላስከፋዎች ጥይት ስለሄድኩት እንዳጋጣሚ እኮ ታማ ስለነበረ ኮኮብ ታማ ስለነበረ እሷን ሐኪም ቤት ይዤ ለመሄድ ነበር ትችሽ ሄድኩት እያላት ነበር። የማይመስል ነገር አታውራ፣ እኔ ማውሸትን አቁም እያለችው ለምን አንቺን ዋሻለሁ? በቃ ይቅርበኝ፣ ይቅርታ አድርግልኝ፣ በቃ ሻተርፈኝ እያላት ነበር። ከዛ ገኒ መጣ። እንግዲህ መሀላቸው ገብታ በቃ ገኒ አንቺ የምትፈልገው ጊዜ እዚህ መቆየት ትቻለሽ፣ ግን ለተወሰነ ጊዜ ነው፣ ብዙ ጊዜ እንድትቆይ አልፈልግምና እንግዲህ ለሰራተኛውና እንድትቆይ ነገረቻት። ነገር ግን ገኒ አሁን ቢሆን ለዮሐና ወጥመድ ለማዘጋጀት እየሞከረች ነበር። እሷ አሁን ቢሆን የሷን ደስታ ለማየት አሳውን እሷን ለመጉዳት ነበር እዛ ተመልሳ የገባችው። እንግዲህ ሆነ ከእኔ ጋር አሁን ሰላም አወረዱ ማለት ነው። እንግዲህ ሳሚ ደግሞ ልጅቷን አግኝተ ማውራት እንዳለበትና አሁንም የምትወራ አባዬ የጓደኛ ልጅ ያልካት ነው አረባይቶኝ ተሆኝ ፍቅረኛ እንዳለኝ ነግሬሃለሁ እያለው ነበር። እኔ የምፈልገውን ነገር ታደርጓለህ፣ ስለዚህ መቼም ተስፋ አልቆርጥም። አሁን ልጅቷን ቀጥራትና አንድ ላይ ተገናኝታችሁ እንድታወሩ እፈልጋለሁ ብሎ ይነግረዋል ማለት ነው። አሁን እንግዲህ ፍላጎት የለም፣ አይስማማም። ከዛ እንደጋጣሚ እሚጋ ትደውልና ቆይ እሚ ስልክ አይደለም እንዴ አታናግረኝም እንዴ እያለች እየጮኸች ነበር። ነገር ግን ስልኩን ያነሳችው ገኒ ነበረች። ከዛ እንደውም ያለበት ቦታውን አድራሻውን ሰጥቻለሁ፣ ቀጥ ብለሽ ነይና ያለው ማወቅ ትችያለሽ ብላ ነገረችው። እንግዲህ ገኒ ወጥመድ ውስጥ እንዲገባ አደረገች። እሚ ከዛ እንድትመጣና እቤቱ አልጋ ላይ ተኝቷል ተቃቅፎልሽ እያለች ነገረች። የሳሚ አባት ደግሞ እንግዲህ የዮሐናን አባት ለመጠየቅ ሐኪም ቤት ሄዶ ስለ ልጁ እያወራ ነበር። እንደውም ልጁ ማግባት እንደሚፈልግና ጥሩ ልጅ እንዳሳደገ ምርጥ እንደሆነች ልጅ እዚህ ነበረች እኔ ጋር እኮ እዚህ ነበረች ያደረችው ያለች። እንግዲህ ማክዳ ዮሐናና አንድ ላይ ተኝቶ እያሉ ታገኛቸዋለች። እጅግ በጣም ትጫዋለች፣ ትናደዳለች። እንዴት እኔ ላይ እንደዚህ ትደርባለህ እያለች እኔን በጥፊና በጭወት አደናቀረችው ማለት ነው። ከዛ ቆይ ማሬ መጨረሻ ማሬ ታታለ። ከዛ ሁለቱም በጣም ደነገጡ ነው። በጣም ይደነግጣል። ሆነም በጭራሽ አልጠበቀችው፣ ምክንያቱም ታመነው ስለነበር። ይሄንን ያደረገችው ገኒ ነበረች። ከዛ ነገረቻት እኔ እንዳደረገች። ከዛ ዮሐና ታንቃትና ትደበድባትና ከቤት ውጭ ደግሜ ላይሽ አልፈልግም ትላታለች። ዮሐና ግን እጅግ ተከፍታ እጅግ በጣም እያለቀሰች ነበር። በጣም ተከፋች። ኤሚን እጅግ አምና ሄሮታን አሳልፋ ሰጥተው ነበር አምና ነበር። ነገር ግን እሱ ለክዳን የቀረበው ለገንዘብ ብሎ ቢሆንም ነገር ግን ገንዘብ እየተቀበለ ለካስ ለሱ ነበር ቤቱን ሁሉ ነገር በቃ ይቅርበኝ ብሎ ይቅርታ እንደጠይቃትም ነገር ግን ይሄን ሁሉ ከየት አመጣለሁ ብለሽ ነው ታዲያ እያለ ከሴት እያመጣ ነበር። እኔ ስትረዳኝ ነበር እኔ ምን አባዬ ተሰፍራለ እኔ ደግሜ ላይ ካልፈልግም ብላ ዮሐናም ትጮህበታለች። እጅግ በጣም ተናደደች። እባክሽ ይቅርበኝ፣ እባክሽ ለእንዴና ወራሽ እያለች በጭራሽ ከሆነ ከዛ በጥፊ እያለችው ከምን በኋላ አጠገቤ እንዳደረስ እንደውም የቤቱና የመኪናና ያለው ቁሳቁስ ሀብቶችን በሙሉ እነጥቃለሁ፣ ስለዚህ ተዘጋጁ ለሱ እንደምንም ብዬ እቀበላለሁ። ከዛ በጥፊ ብላ ትሄዳለች። ግራ ተጋባ አማራጭ ስላጣ ከዛ ወደ ቤት ተመልሶ ዮሐናን እያባበላት ነበር። ዮሐና እጅግ በጣም ተከፍታ እያለቀሰች ነበር። እኔ እንዴት ይከዳኛል? እንዴት አምኜክ ነበር እኮ እያለች እባክሽ ይቅርበኝ፣ የቆየ ግንኙነት ነበር እኔና እሷ አብረን ነበር። እንዴት እኔ ላይ እንደዚህ ታደርጋለህ? እኔ ኳንቴና አምኜ ወድጄ አፍቅሬክ ነበር፣ ግን አሁን እንዳንተ የሚጠላ ሰው የለኝም። ስለዚህ ካሁን በኋላ
በጭራሽ ላይ ካልፈልገውም ትላለች። እባክሽ ቢላትም ነገር ግን እጅግ በጣም ስለተናደደች አሁን በጭራሽ ምንም እንድትለኝ አልፈልግም፣ ሄድልኝ፣ ድምጽህን መስማት አልፈልግም፣ ውጣ ስትለው እባክሽን እያሉ ብለምናትም ነገር ግን ዮሐና በጣም አማረረች። ምክንያቱም እሷ አምነው ነበር። ነገር ግን እሱ እያከለ መሆኑ ዘረዳ በቃቶኝ እንዳስለከኝ ብላ ጥላ ስትሄድ በጣም እየለቀሰች በጣም ተከፍታ ነበር። እሺ ይቅርታ ብላትም ግን ዮሐና በጣም ተከፍታ ነበር። በቃ ይቅርብ ብሎ ለማለት በተጋጋሚ ነገር ግን በጭራሽ ቃልለም አጠገቤ እንዳደርሰኝ በቃ እንድትርቀኝ እፈልጋለሁ ትላለች። ነገር ግን ኤልሚ አንቺን እኮ እኔ በጣም ነው የምወድሽ የማፍቅርሽ፣ ስለዚህ አንቺን አጥቼ መኖር አልችልም፣ እባክሽን ይቅርበኝ እያላት ነበር። ነገር ግን ሳሚና መክዳ እንግዲህ በጣም ከፍታት በጣም እያለቀሰች ከናው ጋር ተገናኝታ ነው ስለ ልጅቷ እያወራት ነበር። ካልተገናኛችሁ እኮ አሌን ልጅቷ በድጋሚ እንድንገናኝ ነገረኝ እኮ ብላ እሷ ግን ሌላ ነገር እያሰበች እያለቀሰች ነበር። ዮሐናም እጅግ በጣም ተከፍታ እጅግ እያለቀሰች ነበር ማለት ነው። እንግዲህ እሷ በጣም ተሰማት። ምክንያቱም አምናው ስለነበረ መካዱን ስሜቱ በጣም ጎዳት።